ሰው እያየን እኮ አዎ ኧረ ማት ሰው ነው ዓለም ሙሉ እኮ ነው የሚያየው ዓለም ሙሉ አዎ ዓለም ሁሉ ዓለም መጥቶ እኛ ቤት እኛ ደጃፍ ላይ ቆሞ እያየን እየታየሽ ነው ቀስ በይ እስቲ እንኳን እየታሳቀኝ እንጂ እንዴት ነው ነገሩ እየታየን ነው ማን ነው በምንድን ነው እየታየን ነው ሰው ሁሉ እያየን እኮ በምንድን ነው በምንድን ነው በዚህ በባል ነው ስሙ በቴሌቪዥን አይደለም አንቺ ፋራ ፈርፋራ አንተ ደግሞ እንደው አሁን አዲስ ቴክኖሎጂ መጥቷል እኮ ነው የምልሽ አትቅበጥበጭ ምንድነው ነገርኛ አትልም ይሄው በቴክኖሎጂ ተሰርበኛል ይሄው ዝም በይ ይኸውልሽ አሁን እያዩሽ ነው እሺ ታዲያ ተስፋት ነኝ ሰላም በይ እሺ ሰላም በይ እንዴት አላችሁ እንደምናችሁ እንግዲህ በየሳምንቱ ምን የመሰለው ቆንጆ ስራ ይዘን እንመጣለን ከእናንተ የሚጠበቀው ምንድነው ወጋ ነቀል ማረግ ብቻ ነው እንዴት ነገር እኔንም እኮ ፋራ አረግሽ አዎ እንደውም ልጄ ሲል ሰምቻለሁ ሼርም አለ ላይክም አለ እንግዲህ መተናነጣችሁ ወላችሁ ግቡ ለሱራፌል ተካ መኪናው ይገዛል ውድ ኢትዮጵያውያን ይህ ቻሌንጅ ከቻሌንጁን በላይ የኢትዮጵያን ህብረትና አንድነት የታየበት ሁሉም ኢትዮጵያዊ በአንድ ልብ የተሳተፈበት መልካምነታችንን ለብዙ ያሳየንበት አገራችንን በተግባር የገለጽንበት ትልቅ አውድን የፈጠረ አንድነታችንን ውበታችን እንደሆነ ለብዙዎች ያሳየንበት ነበር። ለዚህም ታላቅ ስራ ብዙ ደጋግ ኢትዮጵያውያን በቀናነት ተሳትፈዋል። ለዚህም በመጀመሪያ ፈጣሪ በመቀጠል በዚህ መልካም ተግባር ላይ የተሳተፋችሁ ሁሉ ለወጣት ልጃችን አይናችን አዶን ወጣት ቲክቶከሮች ተጽዕኖ ፈጣሪዎች አርቲስቶች የጥበብ ሰዎች እንዲሁም ለመላው የኢትዮጵያ ህዝብ ላሳያችሁን ቀናነት ፖፑላር ኤሌክትሮኒክስ ታላቅ ምስጋና ያቀርብላችኋል። በቀጣይም ለሀገር ለወገን የሚጠቅሙ ስራዎችን አብረን ከሀገራችን ልጆች ጋር ተጋግዘን እንደምንሰራ ቃል እንገባለን። ታላቅ የሆነ ርክክብ በቅርብ ቀን እናደርጋለን። እንወዳችኋለን። ኢትዮጵያን ለዘላለም ትኑር። አይሰሙም እንዴ? ይሄን ውሰዱልኝ ከዚህ እባክህ እኔ ልጅ ስልኬን ስራልኝ እባክህ። ቆይ ምን አድርግ ነው የሚሉኝ? እርሶ ስራ የለውትም እንዴ? እኔ ስራ በዝቶብኛል። ይሄዱልኝ ከዚህ። ምን አለ የኔ ልጅ ብር እኮ አለኝ እከፍልሃለሁ። አሁን ይሄዱልኝ። ስልኩ ምንም አልሆነም። ስራ ያስፈቱኝ። ልጄን እኮ የማገኘው በዚህ ነው። እባክህ በፈጠረ ከዛሬ ጋር ሶስተኛ ጊዜ ነው የመጡት። እኔን ስራ ያስፈቱኝ ነው እንዴ? እኔን ስራ ሰርቼ እኮ ቤተሰቤን ነው ማስተዳደርበት። አሁን ይሄዱልኝ ከዚህ። ምን አለብህ ታስተካክላችሁ? አባቴ አይሆኑ? እሱን አንተ አትነግረኝም ነው ወይስ አዲሱ የሌብነት ሲስተማችሁ ነው? ማለት ሌቦች ተነቅቶባችኋል። እሺ የምን ሌብነት ነው የኔ ልጅ? ሂዱ ከዚህ ስራ ታስፈቱ። አይ ምን አባቴ ተረጋጉ። ምንድነው? እኔ ማግዞት ነገር አለ። ስልኬ ተበላሽቷል። ይሄው ወር ሞላው። እሺ እስኪ አምጡ ሊሉት። ይሄው አይጠራም ስልኬ። አልጠራም ነው ያለው? እሺ ቁጥሩን ንገሩኝ። 09 13 78 እሺ ይሄው እየጠራ እኮ ነው ጋሼ። ምን እንዴ? ይሰራል? ይሰራል እኮ አባቴ። ታዲያ ለምንድን ነው ልጆቼ የማይደውሉልኝ? ከሰራ የተበላሸ የመሰሉት ለዛ ነው። አዎ ልጄ ምን ሆኖብኝ ነው ታዲያ የማይደውለው? የብዙ ነገር ዋጋው የሚገባን ያጣነው ግን ያ እስከሚሆን ባንጠብቅ ፈጣሪ የሰጠንን ጊዜ በአግባቡ እንጠቀም። እስኪ ደውል አባት፣ ደውል እናትሽ። እቺ ደንባራ ቆይ አደናብረን ሳንከፈል ላጥሽ። ኧረ እሺ ደስ ይለኛል። አቺ ነይ እስኪ ስጠራ ያሰኝም እንዴ? ውይ በጣም ይቅርታ። ይቅርታ ትላለች እንዴ? እንኪና ሙቂልኝ። እሺ ደሞ ልታርሳሽ ነው እንዴ? ምኑን? ይጂ መልሳችን ነው። ሂሳብ መች ሰጣችሁኝ? ምን? እቺ ምን አይነቷ ደፋር ነች? ኧረ በእውነት አልሰጣችሁኝም እኮ። አንቺ አጭበርባሪ፣ ሂጂ ባለቤቱን ጥሪ። ኧረ እሺ ችግር የለውም። ቆይ ስንት ነው መልሳችሁ? 600 ነው የሰጠንሽ፣ 100 ብር መልሽልን። እሺ ከኔ ይለፍ። ቆይ አንቺ እናንተ ግን ትንሽ አታፍሩ? አቤት ዝቅ ብላ ላስተናገረቻቸው አመስግኖ መበርታቻ እንደምትሰጥ ጭራሽ ያላትን። አተ ምንድነው የምታወራው? እማወራውማ ስለዚህ ነው እንዴ? የሰው ፈላጊ የራሱን ያጣል። አሁን ሂሳቧን ስጣት። ይቅርታ፣ በጣም ይቅርታ። በጣም ይቅርታ።
ሌላ ጊዜ ነቃ ብለሽ ስሪ እሺ። አመሰግናለሁ። ምግብ አመጣሁላችሁ እንግዲህ አትፈልጉ? አሁን ነው የበላ። እሺ በቃ ካልፈለጋችሁ ተጫወቱ እንግዲህ። እሺ በልተሃል እንዴ አንተ? ምንም አልበላው፣ በጣም ርቦኛል። አልበላም አትይም በእናትህ። እና በአንዴ ነው እኮ እንዴት ሰው እኮ ይታዝባል ብዬ ነው እኮ ነው። ሁለተኛ አናቅም አታውቅም እዚህ ግቢ እንዳትመጣ። ሁለተኛ እዚህ ግቢ ሂድ፣ ተነስ። እሄዳለሁ ብለዋል እሱ። እውነት እሱ እሄዳለሁ ብለዋል። ትቶክ ሄዳል። አንተማ አትሄድም ከእሱ ጋር ወይስ ትጫወታለህ? ቀመጣዋል ነው። እሺ በቃ እንዴ ተንኮሱ ልሰርቀኝ? ልሰርቅሽ አይደለም እኮ የሚጣናት። ምን ልታረግ ነው ታዲያ? ይሄን ሽጬ የቤት ኪራይ ብር ላምጣልሽ ብዬ እኮ ነው። ከኔ ወስደህ ወደ እኔ ትመልሳለህ? ያው እኮ ነው። ኧረ በእናትህ ና ውጣ። እንደዚህ ይደረጋል እንዴ ተንኮሱ? ቸግሮኝ ነው። ኧረ ውጣ። እሺ እንዴ ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ይኸውላችሁ ሲርበኝ ጸባይ ይቀያየራል። ኢትዮጵያ ውስጥ ከማህበረሰቡ አንፃር መሆን ማትችሏቸው አንዳንድ ነጥቦች፣ አንዳንድ ሰዎች አትምከሩ። እሺ መምከር ግዴታ አይደለም። ሚስ ልዩ ጋር ማለት ነው I have beef ሳምሪን እስከዛሬ ድረስ አልወዳትም ነበረ ታውቃላችሁ። አሁን ግን እናቴ ትሙት እንዴት እንደወደድኳት ታምናላችሁ? አያችሁ እንደዚህ አይነት ሰው እንዴት እንደወደድኳት። ምን አይነት ጀግና ሴት ናት! በዚህ ደረጃ አልነበረም እኔ እሷን አክሴፕት ማረጋት። ይሄ ንግግሯ፣ ወሬዋ፣ ምናምኗ በዚህ ጂ አይን ነበር ማያት፣ በእናቷ አይን ማርያምን ማያት የነበረው። ሳቃት እንደዚህ ኢንተርቪዋን ሞር ደግሞ ኢንተርቪዋን ስሰማ ሳምሪ የምትናገረውን ነገሮች በሙሉ እኔ በልጅ አባት ላይ ተናግሬያለሁ። ባይዘው እኔ ልጅን አባት እንደዛ ነው የምናገረው የነበረው አብሬው ነው። በጣም የሚገርማችሁ ነገር ሳምሪ የምትላቸው በአጠቃላይ ነበር እኔ የምለው። በጣም ላለመጨቃጨቅ ነገሮችን እንትን ላለ ማለት እሺ እላለሁ። ብዙ ጊዜ ተዋቸዋለሁ። ኖትስ አላደርግም። ስራ መስራት ካለብኝ ሰራለሁ። በራሴ ማድረግ ያለብኝን ነገሮች አደርጋለሁ። ነገሮች ገፍተው ሲመጡ ደግሞ ጀግና ትሆኑና የውሳኔ ሰው ትሆናላችሁ። ለምን ብላችሁ መጠየቅ ስትጀምሩ የዛኔ እናንተ መጥፎ ሰው ትባላላችሁ። ሁሉም በህይወቱ ሲገባ ነው የሚገባው። ተዋይ ሴት ናት፣ ጀግና ሴት ናት። ምን አባሽ አንቺ አሁን ሚዲያ ላይ ቁጭ ብለሽ ሳምሪን የምትሰድቢ ሰዎች በአጠቃላይ ወይ በኮመንት የምትሳደቢ ምናልባት 30 ዓመት 32 ዓመት 28 እርግጠኛ ነኝ የ2 ዓመት ልጅ የለሽም። ሳምሪን በኮመንት የምትሰድዋት በአጠቃላይ እርግጠኛ ሆኜ ነው የምነግራችሁ የ2 ዓመት ልጆች የላችሁም፣ የ3 ዓመትም የላችሁ፣ ከ27 በላይ ያላችሁ ናችሁ ሳምሪን እየዘለፋችኋት ያላችሁ። እናንተ በ27 ዓመት አልወለዳችሁ፣ ልጅ አልወለዳችሁ፣ ቤተሰብ አልመሰረታችሁ። አሁንም ሰው ቤት ጥገኛ ሆናችሁ ሰው እየሰራችሁ ነው የምትኖሩት። ስለ ህይወት አታውቁም። ራስን ስለማስተዳደር አታውቁም። በራስ ራስን ኑሮን ስለመምራት አታውቁም። የምታውቁት ምንድነው? ሚዲያ ላይ ቁጭ ብላችሁ